ብቻ ሳይሆን ማለት ነው ይላሽ ለልጅ ልጅ ይውላ የምናገረው ታሪክ ነበር ዛሬ ቻምፒዮን ነበርን እኮ ወይኔ ትንሽ ደቂቃ ኤዜዲ ነው ፔናልቲ የሚሳተፉ ፋይናል ጌም ላይ አይሳተም ታጠቆ አይጠበቅም እግዚአብሔር በስማን ቡድ ብላ መቶ ኤዜ በስማን ቡድ አቲ ሁሉ ተሳለም ያለበት ትጸልይ ያለበት እንዴ ማጋለሽ ኮርና ኮር ለሚ እግዚአብሔር ፔናልቲ እንደዚህ መጣል ማጋለሽ እንዴ በስማ ለልጅ ብቻ ሳይሆን ለልጅ ልጅ ይውላ እኮ የምናገረው ታሪክ ነበር ዛሬ አረ በስማ ቡድ ትንሽ ደቂቃ እኮ እግዚአብሔር ረላሽ ቻምፕ ይኸውልህ ውጤቱ በጣም ያበሳጫል። ቅጥል የሚያደርግ ውጤት ነው፣ ግን እንዳይደብር በፍጹም ማለት ነው። አንተ ሻምፒዮን ነህ። ሲቀጥል ደግሞ እዚህ መድረክ ላይ ማለት ነው አይደለም አንተ ያን ሃይ ክላስ የነበረውን የጋርዲዮላ ቡድን እንዴት አፈር ድሜ በልቶ ከስንት ውጣ ውረድ በኋላ ፍጻሜ ደርሶ ተሸንፎ ይህንን ዋንጫ ማሳካት እንደቻለ አንተ መጥቻ አልነግርህም ቻምፕ። ስለሆነ አንተ ድንቅ ቡድን አለ፣ ድንቅ አሰልጣኝ አለ። እዚህ መድረክ ላይ ዛሬ ለፍጻሜ ደርሳል። በቀጣይ ደግሞ ዋንጫውን እንደሚያሳካው ቅንጣት ያክል ጥርጥር የለኝም። እመኑኝ የእንግሊዝን እግር ኳስ ማለት ነው ከዚህ በኋላ ከኛ ውጪ እናቱ ወለደችው ለተከታታይ ዓመታት ዶሚኔት ሊያደርገው የሚችል አንድ ክለብ አይኖር፣ አንድ ክለብ ማለት ነው። ይቀጥል ደግሞ እንመጣልሃለን ሻምፒዮንስ ሊግ ለሱም ጊዜ ለኩሉ ጊዜውን ይጠብቅ። ሻምፒዮንስ ሊግ በቀጣይ ዓመታት እዚህ መድረክ ላይ ምን ማድረግ እንደምንችል ጠንቅቀን እናሳያችሁናል። ቢጋቢ አዝነህ ላይ አልፈልግም፣ ደጋፊዎች አዝናችሁ ላያችሁ አልፈልግም። እመኑኝ ቡድናችሁ ተዋድቋል፣ ተጋድሏል፣ እስከ ፔናልቲ ድረስ ሄዷል። እድል ነው ከዛ በኋላና የተለከፈም ዳኛለ እድል ላይ ደግሞ ወይ ታሸንፋለህ ወይ ትሸንፋለህ በዛ ፔናልቲ ማለት ነው። ስለሆነ ይህ ነገር አጋጥሞናል። ምንም አንገት መድፋት የሚባል ነገር የለም። አንተ ሻምፒዮን ነህ። ላለፉት ዓመታት የተሰራብን የዋንጫ ድግምት ሰብረ ፕሪሚየር ሊግን ያሳካህነ እመኔ በቀጣይ ዓመታት ደግሞ ይህንን የሻምፒዮንስ ሊግ መድረክ ላይ መተን እንደምንነግስ ቅንጣት ያክል እንዳትጠራጠር ያርሰናል ደጋፊ። እኔ አሳዝነውኛል። ጋብርኤል መሳቱ ብቻ ነው ደስ ያለ ማርያም አሳዝነውኛል። ያሳዝናል። ጋብርኤል ግን ሳተ ደስ ይላል። ካላንድ ጋር አትሰጣገው ውስጥ አትግባ። ይሄ የተረገመ ሻምፒዮንስ ሊግ እግዚአብሔር ወይ መች ነው የሚሳካልን? እኛ ቆይ ይሄ ሻምፒዮንስ ሊግ መች ነው የሚሳካልን እንዴ? ጋብርኤል ሙሉ ጨዋታውን ለፍቶ መጨረሻ ላይ ሳተብን። እግዚአብሔርን አንገትን እንዳደፋሽ አንተ እናቴ ትሙት ትችላል። አንገትን እንዳደፋ ኤዜ ግን የመጨረሻ ባለጌ ሆነ። እንዴት ነው ፔናልቲ እንዴት ትስታላት? ውሻ ነህ እንዴ? ያም በሽተኛ ነህ? አረ በእግዚአብሔር እኔ ፔናልቲ ማን ዴቪድ ራያ ፔናልቲ ላይ ቀድሞ ይወረወራል። መልሶልናል እኮ የኑኖ ሜንዴዝን። እሱ ምንም ማድረግ አንድ ነው ሴቭ ማድረግ የሚጠበቅበት አንዱን አረገ። ሁለት ይስታሉ። ጋብርኤልን እኔ ያለቁሰውም ኤዜ ግን ውሻ ነህ አንተ። ውሻ ነህ እናቴ ትሙት። ታመጣዋል እዛ አስር ቁጥሩ። ሰበር ዜና የጋብርኤል ማጋሌሽ ፔናልቲ ሊደገም ነው። ምክንያቱም ፔናልቲውን በጭንቅላት ትገጫለህ ብለው ነበር ወደዛ የወሰደኝ ብሎ አስተያየቱን ሰጥቷል። ዙቢ እኔ ሌላ ነገር ልጨምርላችሁ ማለት ነው። እስከዛሬ 19 ቲም ነበር የምትደግፉት። ይመቸን። ክብር ለአርሰናል 20ኛ ቲም ላይ ደርሳችኋል። ፔስጂን ጨምርንላችሁ። ማነው ሰላም ልታገኙ? የፕሪሚየር ሊጉ አልወጣልንም። የፕሪሚየር ሊጉ አልወጣልንም ገና። yes ምን ብያችሁ ነበር? እግዚአብሔርን ይገባቸዋል። ፔስጂ ይገባቸዋል። ወይኔ ሰላም በስመ አብ በወልድ እግዚአብሔርን አስተናላችሁ ይገባቸዋል። ፔስጂ ይሄ ነው ሻምፒዮንስ ሊግ አንድ ጎል ያወጣል ወይ? አንድ የአርሰናል ደጋፊ እንዳይደበረው ኖርማል ነው፣ ወላሂ ኖርማል ነው። ፔናልቲ የእድል ጉዳይ ነው። ያረዳ ልጆች አርሰናል የዓለማችን ምርጡ ቲም ነው። በቃ ብታምንም ባታምንም ከፔጂ ቀጥሉ እንዴ በቃ ተጫውቷል። በቃ የሚገርም ጨዋታ ይሄ ነው። በቃ የዋንጫ ጨዋታ ማለት ሻምፒዮንስ ሊግን በቃ ድምቅ ማን ነው እስኪ ከአርሰናል ውጪ በዚህ ልክ ፔጂን ሊፈትነው የሚችለው? አርሰናል ብቻ ነው። በቃ ብታምንም ባታምንም ፔናልቲ እኮ የድል ጉዳይ ነው። ደርሶ ፔናልቲ ላይ አረ ጋብርኤል በእናትህ በዚህ ልክ ተጫውተ ቲሙን ለዚህ ደረጃ አድርሰ ፔናልቲ ትስታለህ። ጥቁር አታስመጡ። በቃ ፔናልቲ ጥቁር ባይመታ ነው በቃ የሚሻለው። ሶስቱም የሳቱት ጥቋቁሮች ናቸው። ገና ከመምታታቸው በፊት ቴንሽን። ፒኤስጂ ተጫዋቾች ሮቦት ናቸው፣ ሰው አይደሉም። ይጣራልን ይሄ እንዴ አይደግማቸውም? 90 ደቂቃ አልቆ ተጨማሪ ላይ እንዴት ነው የሚጋልቡት? ምን አይነት ተጫዋቾች፣ ምን አይነት ጥምረት ነው ፒኤስጂ እሬስ ይችሉ። አርሰናል እንደውም በስነ ስርዓት በቃ በእኩል ለኩል ተፈታትነው በደንብ ሲጫወቱ ነበር።
ራያ ምርጥ በረኛ በቃ አርሰናል ይገባው ነበር ዛሬ። በቃ ምን ማድረግ ትችላላችሁ? አልሆነም። ሁሉም ነገር ደግሞ ይሳካል ማለት አይቻልም። አንዳንዴም እንደዚህ አይነት ሉዞች ያጋጥማሉ። ምንም ማለት አይደለም። ተመልከት፣ እንዲህ ዝናብ ተቀጥቅጬ 400 ብሬን ከፍዬ እንደዚህ ቋጥሬ ፒኤስጂ ወይኔ ሰለዳችሁ ማለት ዘጭ አድርጌ የገባሁት ፒኤስጂ እግር ኳስን ታደጋት። ፓሪስ ሴን ዠርሜን የአውሮፓ ቻምፒየንስ ሊግ ዋንጫን ከመድፈኞቹ አርሰናሎች ከነጠቀበት ጨዋታ ላይ ምን ነገሮችን ተረዳን? ጋብሪኤል ማጋሌሽ በጣም ነው ያሳዘነኝ። ጨዋታው ላይ ለነበረው ፐርፎርማንስ ፔናልቲ መሳቱ አይገባውም ነው የምላችሁ። ማለት በጣም ስሜቱ ተሰብሮ ሳየው በጣም ነው ያሳዘነኝ። አምስተኛ ፔናልቲ ሪስፖንሲቢሊቲው በጣም ከባድ ነው። ተከላካይ መጥቶት እንግዲህ ስተውት ስመለከት በጣም ነበር ያሳዘነኝ። ጨዋታው ላይ ደግሞ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል አንዱ ነበር። እንደሱ አይነት ወኔ ያላቸው ተጫዋቾች እንደዚህ አይነት ሞመንት ላይ ደግሞ ፔናልቲ ሚስ ያደርጉ በጣም አሳዛኝ ነው የሚሆነው። ዴቪድ ራያ በጨዋታው ላይ ከዚህ በላይ ምንም ማድረግ አይችልም። ፔናልቲ ተሳተ፣ በድጋሚ ሴቭ አደረገ፣ አርሰናል ወደ ጨዋታው መለሰ። ነገር ግን በድጋሚ አርሰናሎች በጋብሪኤል ማጋሌሽ አማካኝነት ፔናልቲ ሲታ ዋንጫውን አጡት ማለት ነው። ግን ከዚህ በላይ ምንም ማድረግ የሚችል አይመስለኝም። ሶፋኖቭም ምንም አይነት ሴቭ አልነበረውም። የአርሰናል ተጫዋቾች ስተው ነው እንጂ ማለት ነው። ግን አንድ ሴቭ አድርጎ እንግዲህ ዴቪድ ራያ አርሰናሎቹን ወደ ጨዋታው ለመመለስ ጥረት አድርጎ ነበር፣ ባይሳካለትም ማለት ነው። ሚኬል አርቴታ በጨዋታው ላይ ለኔ ማለት ነው በቃ ከነበረው አቅም አንፃር ይዞት የገባው የጨዋታ መንገድ በጣም ነበር የተመቸኝ ማለት ነው። ፈርስት ሃፍ በተለይ ፔዥን አንድ ላይ ያደረገበት መንገድ በጣም አስደናቂ ነበረ። የሞስኬራ ሚስቴክ ነው ይሄን ሁሉ ነገር ድብልቅልቁን ያወጣው ማለት ይቻላል። ከዛ ውጭ ግን ፔዥ የረባ የሚባል የጎል ዕድል እንኳን ለመፍጠር በጣም ተቸግሮ ነበር። ምንም እንኳን የማጥቃት ፍላጎት የነበረውና የጨዋታ ቁጥጥር የበላይነት ወስዶ የነበረ ቡድን ቢሆንም ማለት ነው። ግን ጨዋታው በጣም አዝግ እንዲሆን ምክንያት ነበረ ማለት ይቻላል ሚኬል አርቴታ ማለት ነው። ስቲል ግን በራሱ መንገድ ከተመለከት ነው ፔናልቲ ባይሰጥባቸው ኖሮ በጣም ስኬታማ የጨዋታ ክፍለ ጊዜ ነበር እያሳለፈ የነበረው። አሳዛኝ ነው የሚሆነው። ሉዊስ ኤንሪኬ ይሄ ዋንጫ ይገባዋል። ሂዝ ማስተር ማይንድ በቃ ማለት በዚህ ሰዓት ለኔ ከፔፕ ጋርዲዮላ ቀጥሎ በጣም የምወደውና የሚመቸኝ አሰልጣኝ ነው። የወቅቱ ምርጡ አሰልጣኝ ነው ማለት ይቻላል። ተከታታይ 2 ዓመትም የአውሮፓ ቻምፒየንስ ሊግ ዋንጫ እንግዲህ ለፓሪስ ሴን ዠርሜን በታሪክ የአውሮፓ ቻምፒየንስ ሊግ ዋንጫ አይቶት ለሚያውቀው ቡድን መስጠት ይችላል። ይባስ ብሎ ዛሬ ደግሞ በዘንድሮ የአውሮፓ ቻምፒየንስ ሊግ ምንም አይነት ሽንፈት ያልገጠመውን አርሰናልን አሸንፎ ነው ዋንጫውን መስጠት የቻለው። ቪቲኒያ መሀል ሜዳውን ይዘውረዋል ነው የምልህ በቃ ማለት የጌሙን ቴምፖ የሚቆጣጠርበት መንገድ በጣም አስደናቂ ነበረ። ማን ኦፍ ዘ ማችም ተብሎ ተመርጧል። ተሸነፍና ገነርስ አልከፋኝም አልላችሁም። በጣም ነው የከፋኝ፣ በጣም ነው የደበረኝ። እግዚአብሔር በጣም ነው የደበረኝ። ግን ያው ማማረር አልፈልግም። እኔ ተመስገን ማለት እፈልጋለሁ ማለት በፕሪሚየር ሊጉ አትሊስት የፕሪሚየር ሊጉ ዋንጫ ከብዙ ዓመታት በኋላ አሸንፈናልና ላጽናናችሁም አልፈልግም። በጣም ነው የከፋኝ። እግዚአብሔርም በጣም ደብሮኛል። ደም መሰራችሁ። ከዚህ በኋላ እንደገና ሌላ ዓመት እንደገና ሌላ ግሩፕ ስቴጅ፣ ሌላ ኖካውት ስቴጅ፣ ሌላ ፋይናል ነው የምንጠብቀውና ይህ ዋንጫ በታሪካችን የለንና ሰው እንዴት ላይ ከፋኝ ይችላል? ቢስሚላ ፒኤስጂ አርሰናል በፔናልቲ ማሸነፍ ችሏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ፋሚሊ በጣም የሚገርም ማጋሌሽ ይሄን ፔናልቲ ባይስተው በጣም ጥሩ ነበር። ሌላ ተጫዋች ቢስተው፣ ምክንያቱም አመቱን ሙሉ የለፋ ነበርና እሱ ባይስተው መልካም ነበር። ግን ፒኤስጂዎች ይገባቸዋል ብዬ አስባለሁ። 90 ደቂቃውን በቃ 120 ደቂቃውን ጥሩ የተጫወቱ እነሱ ናቸው። አርቴታ በርግጥ አይፈረድበትም፣ ያለው አቅም ይሄ ነው። ከዚህ በላይ ጥሩ ያለው ተጫዋች መከላከል ነው የነበረበት። መቼም ጋር ያለህ እንደ አይሱዚ እንደ ቪኤት ለንዳት ነው። ሉዊስ ኤንሪኬ ግን ምን አይነት በቃ የፈጣሪ ቁጣ ሆነ። ይሄን ቡድን እንደዚህ ነው በቃ ወንድ ተጫዋቾቹ እኮ ምንም ማፍጠኛ ያለቀው ነው የሚጫወቱት። እያወራሁ ማብራት ጠፋ፣ ግን ችግር የለውም። ጨዋታውን አስጨርሰውናል። በጣም እናመሰግናለን ፋሚሊ። የሉዊስ ኤንሪኬ ልጆች በጣም ነው የሚገርመው። በቃ ይተዋወቃሉ። አሁን ስታቀባብሉ እንዴት በቃ አትስቱም እኮ ምንም ሁሉ ነገር በቃ እንደ የት ቦታ እንዳሉ ምናምን ይተዋወቃሉ በቃ እና እኔ በቃ ከአቅም በላይ ናቸው ብዬ ማለት 90 ደቂቃ ሙሉ ኳስ ሳያስነኩ ይጫወታሉና እንደውም ኪቪቻን ኡስማን ዴምቤሌ በመሀል ተጎድተውበት ምናምን እኔ ድሉ ይገባቸዋል ብዬ አስባለሁ። ግን ሉዊስ ኤንሪኬ ከአቅም በላይ ነው። የአርሰናል ደጋፊዎች ያን ያህል ትጎዳላችሁ ብዬ አላስብም። እሺ መድፉ ቤተሰቦች ተሸንፈናል። የቻምፒየንስ ሊጉን ዋንጫ አጥተናል። ፒኤስጂ ለተከታታይ ለሁለተኛ ዓመት ዋንጫ መብላቱን አረጋግጧል። ነገር ግን እኔ በዚህ ቡድን በጣም ደስተኛ ነኝ። በጣም የሚገርም ዓመት ሰጥተውኛል። ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ እንድናሳካ አድርገውናልና ይሄ ቡድን ተስፋ የሚቆረጥበት አይደለም። የሚችሉትን አድርገዋል። ከፒኤስጂ ጋር የፍጻሜ ጨዋታ ላይ እስከ ፔናልቲ ድረስ ደርሰው ነበር። ጨዋታውን ማሸነፍ የምችልባቸው አንዳንድ አጋጣሚዎች ነበሩ፣ ነገር ግን እነዛን መጠቀም አልቻልንም። እንዲሁም ደግሞ ፔናልቲ ደግሞ የእድል ጉዳይ ነው። እድል ከኛ ጋር አልነበረችም። ዛሬ ፒኤስጂዎች አሸንፈዋል። ለፒኤስጂዎች እንኳን ደስ አላችሁ። የአርሰናል ደጋፊዎች ግን በዚህ ውጤት በጭራሽ ሊደብራችሁ አይገባም። አይ ነው ዋንጫውን አጥተነዋል። የሚቀጥለው ዓመት ደግሞ ድጋሚ እንሞክራለን። ዋንጫውን ማጣታችን እንደሚያስከፋ አውቃለሁ። ቢሆንም ግን
ተስፋ የሚቆረጥበት ቡድን አይደለም። በጣም ቆንጆ አመት አሳልፈናል። የፕሪሚየር ሊግ ዋንጫውን አሳክተናል። የሚቀጥለው አመት ደግሞ ለተለያዩ ዋንጫዎች መጫወታችን አይቀርም። በክረምት የዝውውር መስኮት ሞር ቡድናችንን ከዚህ በላይ ጠናክረን እንመጣለን። የአርሰናል ደጋፊዎች እንዳይደብራችሁ ፈታ በሉ። ይህን ቪዲዮ ኮፒ ሊንክ ሼር አድርጉልኝ፣ ኮፒ ሊንክ ሼር አድርጉልኝ። ጀማው ይኸውላችሁ የ19 ክለቡም ደጋፊዎች በሙሉ እንዲህ ሲደሰቱ ሲጨፍሩ ስታዩቸው ከውስጣቸው የደስታ ስሜት ኑሮ መስሎ እንዳይመስላችሁ፣ ተቃጥለው ነው፣ አረው ነው። የኛ ስኬት ያናድዳቸዋል፣ ያቃጥላቸዋል። ይኸውላችሁ በደንብ ስሙኝ፣ እኛ ሻምፒዮኖች መሆናችን እንደ እግር እሳት እየለበለባችሁ ይገኛል። ይኸውልህ እዚህ ቦታ ላይ ሆነው እነሱ ተጋጥመው መሸነፍን እንደሚመርጡ ቅንጣት ያክል እንዳትጠራጠሩ። እዚህ ቦታ ላይ ደርሰው ይህንን ስኬት አይተው ማለት ነው ማዘንና መደሰት እንደሚፈልጉ እንዳትጠራጠሩ። ጀማው እዚህ ቦታ ለመሆናቸው በቀጣይነት በአውሮፓ መድረክን ይሁን በእንግሊዝ መድረክ ይሁን በአግባቡ እንደምንነግስ ስኬታማ እንደምንሆን እየሆንንም እየሄድን እንዳለ ጠንቅቀው ያውቃሉ። ያ ነው እያነደዳቸው እያበገናቸው ደስተኛ ለመምሰል እየሞከሩ የሚገኙት። ቻምፕ ሰማይ በደንብ ይኸውልህ እርድብን የሚሉት ለዚህ ነው። ቅንጣት ያክል ጥርጥር እንዳይሰማ እመኑኝ። ይኸውላችሁ ፕሪሚየር ሊጉን ለማሳካት ምን አይነት መንገድ ሂደን ለተከታታይ 3 አመታት ወድቀን ተነስተን ሻምፒዮን እንደሆንን እንዳትረሳ። ይህ መድረክም የጊዜ ጉዳይ ነው እንጂ ቻምፕ ዋንጫው ያንተ ነው። ይህን ዋንጫ አጥቻለሁ። በቀጣይነት ግን ከየትኛችሁም ቋጣሪዎች ክለቦች በተሻለ ተስፋ ያለኝ ይህንን ዋንጫ የማሳካት እድሉ ያለኝ እኔ እንደሆንኩኝ አንተም እኔም ጠንቅቀን እናውቃለን፣ ቋጣሪው በሙላ ማለት ነው። በቀጣይነት ደግሞ ሻምፒዮን ሆነን እዚህ ላይ እናሳያችኋለን። ፓሪስ ሰን ዠርሜን በተከታታይ የአውሮፓ ቻምፒዮንስ ሊግ ማሳካት ችሏልና እጅግ በጣም አስገራሚ እድለቢስ አርሰናል። እኔ አርሰናሎች መቆጠት አለባቸው ብዬ አላስብም። በቃ የሚቻለውን ነገር ሁሉ አድርገዋል። ግን እጅግ በጣም አሳዛኝ ተሸናፊ፣ እጅግ በጣም አሳዛኝ ተሸናፊ ማለት እኔ ለአርቴታ የተሰማኝ ስሜት እጅግ በጣም በቃ አስቀያሚ ስሜት ነው። ጋብሪኤል ምንድነው የሰራው? እኔ ገና ኳሱን እንትና ሊመታው ሲል ቀልደኛ የሆነ ተጫዋች በቃ እኔ በጣም ያሳዘነኝ መሳቱ ጋብሪኤል ነው። በቃ የአመቱን ልፋት ሁሉ መና የከተተበት ኔክስት መመለስ የምትችሉበት አይነት ውድድር ነውና እጅግ በጣም አስቆጭ ቢሆንም ለአርሰናል ደጋፊዎች ውጤቱ ነው እንጂ ማለት ቻምፒዮንስ ሊግ ዋንጫ ማጣታችሁ ነው እንጂ ያደረጋችሁት ተጋድሎ የሚረሳም የሚናቅም አይደለም። እጅግ በጣም የሚገርም እንቅስቃሴ ነበር ያደረጉት። ግን ምን ዋጋ አለው? ታሪክ ሁለተኝነትን አያስሸንፍም፣ አያስታውስም። ሁሌም ታሪክ የሚያስታውሰው አንደኛ የወጣውን ዋንጫውን ያነሳውን ቲም ነው እንጂ አትሌቲኮ ማድሪድ እስከ 89ኛ ደቂቃ መከላከሉን በታሪክ የሚያነሳ የለም። ማድሪድ የ2014ን የቻምፒዮንስ ሊግ ዋንጫ ማሸነፉን እንጂ በጣም 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 የሚያስቆጭ ፍጻሜ ዋንጫ ቢሆንም ፒኤስጂዎች አድርገውታል። አርሰናል 1 ፒኤስጂ 1። አርሰናል በፒኤስጂ በፔናልቲ ተሸንፏል። ቻምፒዮንስ ሊግ አልተሳካም ማለት ነው። አርሰናል ዋንጫ ሲበላ እዚህ ጋር ወጥቼ ሴሌብሬት አድርጌ አርሰናል ዋንጫውን ሲያጣ ደግሞ ቲሜ ላይ መነሳሳ ምደበቅና ቲሜን የምጠላ ሰው አይደለሁም። አሁንም አርሰናል ነኝ፣ በአርሰናል እኮራለሁ። የመሬ ነው፣ አፌን ሞልቼ ነው ማወራው። በተጫዋቾቹ፣ በቲሙ፣ በአሰልጣኙ፣ በደጋፊ በሁሉም ነገር እኮራለሁ። አርሰናል ይችላል። አርሴን ስለምንደግፍ አብሶት እንኮራለን፣ እንሄዳለን። ቀጣይ ዓመት ደግሞ ለሻምፒዮንስ እንሄዳለን። አብሶት ይህንን ቡድን ይዘን ይህን የአርቴታን ሰራዊት ገና በደንብ ነው ከፍ የምንለው። አብሶት ይመቻል። ፕሪሚየር ሊግ አለን ዋናውን አሸንፈን ሻምፒዮንስ ቀጣይ ዓመት እንሄድበታለን። አብሶት ምንም እንዳታስቡ። ይመቻል። ይህ ቡድን ታሪካዊ ቡድን ነውና በጣም በቃ ወደፊት ራሱ ብዙ ታሪክ መስራታቸው ያሳዩናል። ይመቻል።